መንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን በደንብ ተናገሩ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እነሆ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ሞትን ድል አድርጎ በመነሳት ጠላታችን ዲያብሎስን አስሮ የሁላችን አባት የሆነውን አዳምንና እኛ ልጆቹን ከዘላለም እስከ ዘላለም ድረስ ፍስሐንና ደስታን ለሰጠን ለአምላካችን ለእግዚአብሔር ክብር ምስጋና ይድረሰው። በዚህ ቅዱስ ስፍራ እግዚአብሔር እንዲከብር እግዚአብሔር እንዲመሰገን በተሰጣችሁ መንፈሳዊ ጸጋ በቤተ መቅደሱ በጸጋው ዙፋን ፊት የምታገለግሉ አባቶች ካህናት፣ ወንድሞች ዲያቆናት፣ ይልቁንም የምስራች የሆነውን ወንጌልን ለሕዝቡ በማዳረስ የምትተጉ የእግዚአብሔር ቃል በልባችን እንዲዘራ ሕያው ሆኖ እኛም በሕይወት እንድንኖር በትጋት የምትተጉ የዚህ ታላቅ ካቴድራል የስብከተ ወንጌል ክፍል ኃላፊ መምህር ግርማና ሌሎች በአገልግሎት የምትመስሉኝ መምህራነ ወንጌል በቅዱሱ አጠራር ተጠርታችሁ በፍቅሩ በዚህ ስፍራ ያላችሁ ለርስቱና ለመንግስቱም የተመረጣችሁ በደሙ የተዋጃችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች የሊቀ መላእክት የቅዱስ ሚካኤል እንዲሁም የጻድቁ አባታችን አቡነ ተክለ ሃይማኖት የቅድስት ክርስቶስ ሰምራ ይልቁንም የቤተ ክርስቲያን ብርሃን የሆነው ቅዱስ ዮሐንስ አፈወርቅ በዚህች ዕለት ወንጌል ለሕዝቡ እንዲዳረስ ብዙውን በቃልም በተግባርም ተገልጦ ተነቦ ታይቶ ወደ እግዚአብሔር ያረፈበት ቅዱስ ዮሐንስ አፈወርቅ በዓለ ዕረፍቱ ነው። በእነዚህ በቅዱሳን ሁሉ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምንስ እስከዚችን ሰዓት ደረሳችሁ? አሜን። ምስጋና የሚገባው እግዚአብሔር አባታችን በተቀደሰችው ስፍራ በፊቱ ተገኝተን እንድናመሰግነው ለበረከትም እንድንሆን በረከትንም እንድናገኝ ይችን ቀን በፊቱ ይችን ሰዓት በእንደዚህ መልኩ እንድናሳልፍ የፈቀደልን ልዑል እግዚአብሔር አባታችን በድጋሜ ስሙ የተመሰገነ ይሁን። እንግዲህ እንደምታውቁት የሰው ልጆች የመጨረሻው ትልቁ ክብራችን ከሞት መነሳት ብቻም አይደለም፣ ዳግም ሕይወት ያገኘንበት ትንሣኤ ታላቅ በዓለም ቢሆን የመጨረሻው ግን ወደ ቀደመ ክብራችን የሰው ልጅ ወደ ቦታው እንዲመለስ ጌታችን በ40 ቀኑ መቼም የእኛን ሥጋ ተዋህዶ ለብሶ ዛሬ በላይ በክብር እንዳለ እናውቃለንና ወደ ተቀደሰችው ስፍራ ከጌታ ቡራኬ የሚገኝባትን ስፍራ ለመቆም ሐዋርያቱ በመጨረሻ ሰዓት እንኳን እስከ መጨረሻዋ ድረስ ከእሱ ጋር እንዲጸኑ የእግዚአብሔር ምሕረትና እግዚአብሔር እንዴት አድርጎ አቅርቦ እንደጠበቃቸው ጌታ ከማድረጉ በፊት የመጀመሪያውን ታምር በገሊላ አድርጓል። የመጨረሻውንም ደግሞ እንዲሁ በዛው በገሊላ ስላደረገ ነገ በዓሉን በተመለከተ ትምህርቶ ስለምትማሩ ዛሬ ግን እንደው ጌታችን በዛች በደብረ ዘይት ተራራ እንዲቆሙ ደቀ መዛሙርቱን እንዴት ፈልጎም እንዳገኛቸው የመጨረሻውን ተአምር በፊቱ እንድንኖር እንዴት እግዚአብሔር እንደሚጠብቀንና እንደማይለየን እንድናውቅ በዮሐንስ ወንጌል ምዕራፍ 21 ቁጥር 6 ላይ አንድ ቃል አንስተን በፊቱ እንቆያለን። ቃሉም እንዲህ ይላል፣ ሰራይነ ኩላ ሌሊተ ወአልቦ ዘአሐዝነ ወኢምንተኒ፣ ሌሊቱን ሁሉ ደክመን ምንም ያገኘነው ነገር የለም በሚል ርዕስ ይሆናል።
ይህንን ቃል እንደ እግዚአብሔር ሐሳብ ዛሬ በፊቱ እንድናመሽ እግዚአብሔር ከፈቀደልን ደቀ መዛሙርቱ በዓለ ደብረ ዘይትን ደግሞም በተራራው ላይ ደብረ ታቦር ላይ በተለየ መንገድ ስለ ሁሉ ነገር ተረድተዋል። ስለ አምላካቸውም አውቀዋል። ጌታችን ሁሉን ነገር ድል እንደሚያደርግ ተምረዋል። ቢሆንም ግን ከሞት ከተነሳ ከትንሣኤ በኋላ ጌታችን በብዙ መንገድ በብዙ ሐሳብ ከነሱ ጋር ሆኖ እየተገለጠ ሰባቱ ኪዳናትን እያስተማረ ለአገልግሎት የሚበቁበትን ቃል በየመንገዱ እንኳን ከነሱ ጋር አብሮ እየሄደ በጎን ቃል በብሉያትም በሐዲሳትም ስለሱ የተናገሩትን ነገሮች ሁሉ እያሳሰባቸው ያጸናቸው ነበር ይላል። 40 ቀን ማለት እና ግን ጌታችን ከማረጉ በፊት የመጨረሻው ታምር ደግሞ ለሶስተኛ ጊዜ የተገለጠበት ነው። በአንድ ላይ ሳሉ ማለት ነው። በጣም የሚገርመው ታምሮ የተፈጸመበት ስፍራ ደቀ መዛሙርቱ የተጠሩበት ቦታ ነው። ሁሉን ትተው እንዲከተሉት ከሁሉ በላይ የሆነውን እሱን እንዲከተሉ የእሱ አገልጋዮች እንዲሆኑ በተመረጡበት ቦታ የእነሱ የሥራ ዘርፍ ለሌላ እንዲውል እንግዲህ በገሊላ ባህር የተገኙ አገልጋዮች ስራቸው ዓሣ ማጥመድ ነው። ሌሊቱን ሙሉ ራቁታቸውን በጥብርያዶስ ባህር መገኘት ነው። በብዙ ጉልበትና በብዙ ድካም ሌሊቱ ሌሎቹ አርፈው እነሱ ሳያርፉ ማደር ነው። በጣም ከባድ የሆነውን ሰዓት የሚያሳልፉት ግን ደግሞ ጌታችን በአንድ ወቅት በዛው አገኛቸውና የለም እናንተ ስራችሁ ሌላ ይሆናል፣ መረባችሁ ወንጌል ይሆናል። በእናንተ መረብ የሚገባው ከዚህ በኋላ ነፍሳት ይሆናሉ። ሰዎች ከጨለማ ወደ ብርሃን እንዲወጡ ከዓለማዊነት መንፈሳዊነት እንዲሆኑ በብዙ መንፈሳዊ በረከት እንዲባረኩ የእናንተ መረብ የእናንተ ሥራ ሌላ ነው አላቸው። እንደውም በሥራቸው መካከልም ገብቶ ነበረ። በአንድ ወቅት እንዲሁ ሲሰቃዩ ሌሊት ሙሉ ሲደክሙ ምንም ሳያገኙ ተስፋ ቆርጠው እሱ በመርከባቸው ላይ ወንጌል አስተምሮ አሁን እንዲህ አድርጉ ባላቸው ጊዜ ነገሮቻቸው ሁሉ ሞልቶ መሳብ መጎተት አቅቷቸው መረባቸው እስኪቀደድ ምን ያህል በረከት እንደሆነ እሱ አይተውታል። ብዙ ማግኘት ግን በሱ እንደሆነ ተረድተዋል። አሁን ግን ከዚህ ባህር እንዲወጡ ፈልጓል። ከዓለም ባህር ደግሞም ከሥጋዊ ሥራ ወጥተው ሌላ ነፍሳትን እንዲያተርፉ በሰገነት ላይ እንዲቆሙ ብርሃን ሆነው እንዲገለጡ ጨው ሆኖ ዓለምን እንዲያጣፍጡ በሞትና በጨለማ መካከል ያለውን ሕዝብ ነፃ እንዲያወጡ የእግዚአብሔር ሐሳብ በእነሱ እንዲተላለፍ እግዚአብሔር ሕዝቡን የሚጎበኘው እስትንፋሱን ቀጥታ ለኛ ልኮ መፈወስ ይችል ነበረ። ግን የእሱን ሐሳብ እንዲያስተላልፉለት አፍና ከንፈር እንዲሆኑ ሐዋርያትን መርጧቸው ከላይ ከአርያም መለኮታዊ ቃል ተሸክመው ወደ ሕዝቡ ያደርሳሉ ማለት ለዚህ የተጠሩ ነበሩና ደቀ መዛሙርቱ አሁን ለ40 ቀን ሞትን ድል አድርጎ ቤት ተዘግቶ ሳለ እርሱ ግን ቤቱ እንደተዘጋ ገብቶ ሰላማቸውን ሰጥቶ ሰላም ለኩልክሙ ብሎ እኔ ነኝ አትፍሩ ብለዋቸው ከዚህ በኋላ ሰጣችኋለሁ ያልኩትን ሰላም እነሆ ይላቸዋል። ከዚህ በኋላ እናንተ በሁሉ ላይ ተሰለጥናላችሁ ያልኳችሁን ስልጣን እነሆ ይላል። በሰማይና በምድር መካከል ስልጣን ሰጥቻችኋለሁ። ከዛም አልፎ ደግሞ ከዚህ በኋላ መንፈስ ቅዱስ ከእናንተ ጋር ይሆናል፣ ኃይልንም ታገኛላችሁ እፍም አለባቸው ነው የሚለው። የትንሣኤ የዳግም ትንሣኤ ታሪክን በደንብ አድርገን ሁላችንም አይተን አልፈናል። በደንብ አድርጎ ቃሉን ተናግሯል። እኔ ነኝ፣ ሰላም ለእናንተ ይሁን፣ ከዚህ በኋላ ሾሜያችኋለሁ ይላል። እንደውም ቀጥ ብሎ ከዚህ በኋላ እናንተ በምድር ያሰራችሁት ሁሉ በሰማይ የታሰረ ይሆናል፣
ይህንን ሁሉ ስልጣን ሰጥቷቸዋል። በዚህ መንፈሳዊ አገልግሎት እንዲገለጡ፣ በአጋንንት ላይ እንዲሰለጥኑ፣ የታመሙትን እንዲፈውሱ፣ የተጨነቁትንም እንዲያጽናኑ፣ በዓለም ላይ የባዘነች ነፍስ እንዳትኖር ሁሉንም ወደ መንግስቱ እንዲያፈልሱ ማለት ነው። እግዚአብሔር እንዲህ አድርጓቸዋል። ኪዳናቱን ተማሩ። እንደው አይታችሁ ከሆነ እንደው ልክ ኤማሁስ መንገደኞች እኮ በደንብ አድርጎ ብሉያትንም ሙሴ የተናገረውንም ነው የሚሏል። ነቢያት ስለሱ የተናገሩትንም ነገሮች ሁሉ ያሳስባቸው ነበረ፣ ያስተምራቸው ነበረ። ልባቸው እስኪቀልጥ ድረስ በደንብ አድርገው ስለሱ ይናገራል። እናንተ ማታሰሩ እያላቸው ግን አያውቁት። እርሱ የተናገረውንም ነገር ሁሉ ከትንሣኤ በኋላ ለኮበለሉት ወደ መንደር ሊሄዱ ወዳሰቡት ሁሉ እንዳይጠፉ ይጠብቅ ነበር እግዚአብሔር በመንገድ ማለት ነው። እንዲህ እያደረገ ነው እስከ ዕርገት ድረስ በደንብ አድርጎ የጠበቀን እንጂ አንድ ጊዜ ሰው ሆናል፣ አንድ ጊዜ ሌላ ቦታ እንገኛለን። የእግዚአብሔር ቃል በሙላት ከተረዱ በኋላ ካወቁ በኋላ በደንብ አድርጎ በውስጡ የነሱ የእግዚአብሔር ቃል ፍም እሳት በደንብ እንዲያዝ ካደረገ በኋላ ትቷቸው አለፍ አለ ነው የሚለው ነው። ያኔ ግን አሁን ማስተዋል ይጀምራሉ። አትሂድ፣ መሽቷል፣ ከእኛ ጋር አደር ወደሚለው ጥያቄ ይመጣሉ። የእግዚአብሔር ቃል በውስጣቸው በደንብ አድርጎ ሲቀጣጠል ማለት የተደበቀው የፍርሃት መንፈስ ከነሱ ሲቃጠል በእግዚአብሔር ቃል ማለት አሁን በዚያን ጊዜ ልክ እነዚህ ሁለቱ መንገደኞች ግድ አሉት ነው የሚለው። መጀመሪያ ግድ ይዞት እሱ ነበር የመጣው። ይኸውላችሁ የእግዚአብሔርን ቃል በደንብ አድርገን ስናውቅ ስናሰላስል፣ በየመንገዱ በየመስሪያ ቤቱ በአምልኮ ስፍራ ብቻም ሳይሆን በሁሉም ቦታ ስለ እግዚአብሔር ስንነጋገር እግዚአብሔር ከኛ ጋር አለ፣ ብቻችንን አይደለንም፣ ይመጣል፣ አይተወንም፣ ይገልጥልናል፣ ዝም አይልም። የቃሉን ብርሃን በደንብ አድርገን እንድናሰላስል ከኛ ጋር ይሆናል። አሁን ወደ ቀደመ የጥፋት መንገድ አንሄድም፣ ወደ መንደርም አንገባም፣ ከሰገነቱም አንወርድም፣ ተመልሰን ወደ ጽርሐ ጽዮን እንመለሳለን እንደ መንገደኞቹ ማለት ነው። በዚያን ጊዜ ልክ እሺ ሳይላቸው እነሱ ግድ አሉት። ከእነሱም ጋር ገባ፣ ባረከ፣ እንጀራውን ቆርሶ ሰጣቸው። እንጀራውን ቆርሶ ሲሰጣቸው የተወጋ እጁን ያዩ ነበረ። አያችሁ፣ እስከዛ ሰዓት ግን አይናቸው ተጋርዶ ነበረ። የእግዚአብሔር ቃል በሙላት በውስጣችን ሲኖር ቀጥታ ስለኛ የከፈለውን ዋጋ ማወቅ እንጀምራለን። ያኔ አይኖቻቸው ተገለጡ፣ እርሱ እንደሆነ አወቁ። ወዳው ሳይነጋ ወዳው ወደ አምላካቸው ተመልሰው ነበርና አሁን በመጨረሻ ሰዓት ደግሞ ጌታ ልክ ከነሱ ጋር እያስተማራቸው በደንብ አድርጎ የሚገባውን ቃሉን እየነገራቸው ኪዳናቱን እየተማሩ እንዴት ማገልገል እንዳለባቸው መንገዱን በደንብ አድርገው እየተረዱ የነበሩ ደቀ መዛሙርቱ ለተወሰነ ሰዓት ከነሱ ትንሽ ፈቀቅ አለና ያያቸው ዘንድ ማለት ፍቅራቸው ፍጹም እንደሆነ የሚረዳቸው ዘንድ ዝም አላቸው። የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ብታዩት ልክ በዚህ ጊዜ ነው። አሁን ነገሮች ሁሉ ሲከፉ፣ ረሃብ መቼም ክፉ ነው ታውቃላችሁ። እንኳንስ ተርበን ቀርቶ ብዙ የሚበላ ነገር ባለበት 99 ደስታ ባለበት አንዲት የፍቅር ጥያቄ ባለችበት ገነት ውስጥ እንኳን ሰው የሚበላው ሳያጣ የማይበላውን ነገር ፈልጓል፣ ሳይራብ ማለት ነው። ደቀ መዛሙርቱ በዚያን ጊዜ እንግዲህ ረሃብ አለ፣ ግን በምድረ በዳ ያጠገበውን አምላክ 5ቱን እንጀራ ለ5,000 ሕዝብ ያበረከተውን ጌታ በብሉይ ኪዳን ለ40 ዘመን ከሰማይ መና እያወረደ የሚመግበው አምላክ ለነሱ ሙሴን ከባዶ አዘቅት ላይ አመንጭቶ ከሌሎችም ይሰጣል ከማይበልበት ቦታ ላይ እንደው በጣም በሚያስፈራ ቦታ ላይ እነሱ ምግባቸውን እንዲያገኙ ያደረገ
እኛ ከመፈጠራችን በፊት ለኛ የሚያስፈልገንን አዘጋጅቶ የፈጠረ አምላክ ያኔ እሱን ተውና ረሃባቸውን ማየት ጀመሩ። ለምንድነው ምን ራበው? ለምን ይርበናል? ለምን ሰርተን አንበላም? መረቡም አለ፣ ባህሩም አለ፣ አሳውም አለ። አሁን እኛ እዚህ ለምን እንዲህ እንሆናለን አለ። ለምንድን ነው ሄደን ወደዛ ወደ ድሮ የምናውቀው ስፍራ ላይ ሄደን የሚበላ ማናመጣው አለው። ግን ተመልሰው ወደዛ እንዲሄዱ እግዚአብሔር አይፈልግም ነበር። ታዲያ በዚያን ጊዜ ከነሱ መካከልም አንዱ በተለይም ሐዋርያው ቅዱስ ጴጥሮስ ስምዖን ጴጥሮስ እኔ ወደ ገሊላ ባህር ልሄድ ነው፣ አሳ ማጥመድን በዛ ፈልጋለሁ ሄዳለሁ አላቸው። ከዛ የነበሩት ዮሐንስና ያዕቆብም ቶማስም ሌሎቹም ናትናኤልም ሰባት ሆኑ። እንሄዳለን፣ ካንተ ጋር እንሄዳለን አሉ። ወደ ተገኙበት ስፍራ ሁሉን ትተው እሱን አምነው ወጥተዋል። ከሞት በላይ እንደሆነም አይተው በአንድ በኩል እስከ መጨረሻው እንደሚወዳቸው እንዲያውቁ እግዚአብሔር ካረዳን በስተቀር የትኛውም አገልግሎታችን ደግሞ ምንም ከንቱ እንደሆነ በፈለግነው ስሜትም ፈቃድም ዕውቀትም በተሰጠንም ጸጋ መክሊትም ይሁን ማለት እግዚአብሔርን ካልጠየቅነው ካላስፈቀድን እሱ በሚያሰማራን ስፍራ ላይ ካልተሰማራ እንደማይሆን እንዲያውቁ ፈልጎ ያስተምራቸው ዘንድ ዝም አላቸው። እግዚአብሔር ዝም ካለን እኛ ወደማይሆን ቦታ እንሄዳለን። ግን ሁል ጊዜ ዝም እንዳይለን ፈቃዱ ይሁን። እግዚአብሔር ዝም ካለን ጥሩ ስላልሆነ ማለት አሁን አንዳንድ ጊዜ ኃጢአትም እየሰራን ዝም፣ በደልም እያከናወን ዝም፣ ነገሮችን ሁሉ ተገልብጠው እግዚአብሔር የማይከብርበትን ስንሰራ ዝም ካለን በደንብ መሰበር አለብን፣ ማልቀስ አለብን። ፍላጎታችን እኛን ይጎዳልና ማለት እግዚአብሔር ተው ሲል መልካም ነው። ትንሽ የሚቆነጥ ሰው እኮ ራሱ የሚቆነጥጠው የሚቀጣው የፈለገውን ነገር የሚናገረው የሚወደውን ነው። አንዳንድ ጊዜ ብዙዎቻችንን በፍቅር የሚቀጣን አለ። ልክ ነው፣ ለራሱ ሊያቀርበን ስለፈለገ ማለት አሁን ደቀ መዛሙርቱ ወደሚያውቁት ስፍራ ልክ ችሎታቸውን ተማምነው በባህር ውስጥ ያለውን አሳ በደንብ የማያልቅ እንደሆነ ተማምነው መረብና ታንኳቸው እንዳለ ተማምነው ጌታ ከማድረጉ በፊት የመጨረሻውን ተአምር በእነሱ ላይ ሊያደርግ እነሱ ደግሞ የራሳቸውን ኃይል ሊገልጡ በጥብርያዶስ ባህር ሁለቱም ይገናኛሉ። በጣም የሚገርም ነው። አሰማራን፣ በየትኛው እንሄድ? አሁን በዚህ ቦታ ላይ ያላንተ መውጣት አይሆንም፣ እንዴት እናደርግ አላለው። እውቀታቸውን ብቻ ነው ያወቁት። አሳ መኖሩን ብቻ ነው የተረዱት። መርከብና መረባቸው እንዳለ ብቻ ነው በደንብ አድርገው ያሰላሰሉት። ስለዚህ ምንም ይህንን ነገር አደረጉና ሄዱ ይላል። አሁን ብዙዎች ይደናል። ዛሬም ብዙዎች ነን። በእውቀት የምንሰማራ፣ በገንዘብ የምንሰማራ፣ በዘመድም ሌላ የፈለግነውን ነገር የምናገኝ በተለያየ መንገድ ሰው ካለበት ስፍራ ላይ እንቆማለን ብለን ይሄን መንገደኞች ብዙ ነን። ግን ለዛ ለሄድንበት ጉዳይ ፍሬያማዎች ነን እኛ ብቻችንን ከሆናንቺ። ብዙ ሰው አይታችኋል። ጥበብ አለው፣ እርሱን ግን አልለወጠው። ገንዘብ አለው፣ በገንዘቡ ግን አያፈራም፣ አይተካም። ስለ ነፍሱም አያስብም፣ ድሆችንም አይረዳም፣ እርሱም አይደሰትም፣ ግን አለው። እውቀት አለው፣ ግን አያስተምርም፣ በረከትም የለውም፣ ለሌሎችም ብርሃኑ አይገለጥም፣ ግን አዋቂ ነው ይባላል። የለም አሁንም የሄደ የተሻገረ ይመስለዋል፣ ይደክማል፣ ዝም ብሎ ባዶውን ይመለሳል። እሰራለሁ፣ ደሞዝም እቀበላለሁ፣ ግን አይበቃኝም፣ እንዴት ይከብዳል።
እነግዳለሁ ግን ትርፍ የለም፣ ያው ነው። እሄዳለሁ እዛው አይደል? እግዚአብሔር ካረዳን በስተቀር ልክ ደቀ መዛሙርቱ ይህንን ኃይል ይዘው ነው እንግዲህ እውቀታቸውን ይዘው ችሎታቸውን ይዘው እግዚአብሔር ሁሉን ነገር ባስቀመጠበት ስፍራ ሰጪውን ረስተው እውቀታቸውን ብቻ አንጠለጠሉና ወደ ጥብርያዶስ ባህር ሄዱ ይላል። ስለዚህ ልክ የሚያውቁት ስፍራ ሲደርሱ የተናገራቸው ቃል ትዝም አላላቸው። ብዙ ነገር ብሏቸዋል። እስመ ዘእንበሌሰ አልቦ ዘተክሉ ገቢረ ወእምንተኒ፣ በዚህ በምድር ላይ ሳላችሁ አንዳችም ነገር ያለ እኔ ፈቃድ ምንም ልታደርጉ አትችሉም። እኔ በእናንተ እናንተ በእኔ ከሆናችሁ ብቻ ነው ብሎ በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ነግሯቸው ነበር። ትዝም አላላቸው። በገሊላ ባህር እንዲሁ ሌሊት ከሱ ተለይተው ብቻቸውን ሲጓዙ ማዕበል ሲያስጨንቃቸው ጌታ ሆይ ከእኛ ጋር እባክህ ሁን ና ልንሞት ነው፣ ደግሞም በቃ ብዙ መከራ ደርሶብናል በሚሉበት አይደለም፣ የራሳቸውን አቅጣጫ መንገድ ወስነው በዚህ እንሂድ በዚህ እንውጣ ብለው ተስፋ ቆርጠው ሞትን ብለው በአንድ ወቅትም እንደውም እሱም በውስጠኛው ክፍል እንዳለ ረስተውት ይላል መጽሐፍ። እውቀታቸውን ብቻ ይዘው ማለት አምሯቸው በታንኳይቱ ውስጥ እያለ ማለት ረስተውት ውስጥ በእምነት በጸሎት እግዚአብሔርን በመውደድ በፍቅር በምስጋና መቀስቀስ አቅቷቸው ታዘቧቸው። ዝም ብሎ በቃ ልክ በቀኝ ሞከሩ አልሆነም፣ በግራ ሞከሩም አልሆነም፣ ወደፊትም ሄዱ አልሆነም፣ ወደ ኋላ እንመለስ አሉ አልሆነም። ሕይወታቸው በሞትና በሕይወት መካከል ማዕበሉ ሊያሰጥማቸው ሲጨርሱ በቃ የነሱ ነገር ሲሟጠጥ ለቃ ትዝ ቢላቸው ከውስጥ እሱ አለ። ምንም አላለም። ጌታ ሆይ እንደው ስንጠፋ አይገድል አሉት። የሚገርም እኮ መቀስቀስ አቅቷቸው እናንተ እምነት የሌላችሁ እናንተ ደካሞች ብሎ ነው ያተነሳው። ይህ የክብር አምላክ ሁሉ ነገር የሚገዛለት አምላክ ያኔ ከነሱ መካከል ግን ዝም ብለዋቸው ምን ያለው ፍቅራቸው ብሎ እየታዘባቸው ብድግ ብለው ማዕበሉን ገሰጸው ይላል። ክብር ምስጋና ለስሙ አጠራሩ ይሁን። እርሱ በውስጥ ያን ማዕበሉን ሰላም የሚሰጠውን አምላክ ሳያዩት ይጓዙ ነበረ። በትክክለኛው መሻገር እንዲችሉ የሚያሻግረውን አምላክ ረስተውት ነበር። ያኔ እሱ ንፋሱም ቆመ፣ ማዕበሉም ጸጥ አለ፣ በሰላም መሄድ ጀመሩ ይላል። እንዲህ ባደረገበት ስፍራ ብቻቸውን ወጡ። ስለዚህ በዚያን ሰዓት አሁን በዚያ ቦታ ላይ ልክ በሚያውቁት ስፍራ ላይ በዚህ ደህና አሳ እናገኛለን ብለው መረባቸውን ጣሉ ይላል። በቀኝም ጣሉ ይላል፣ በግራም በራሳቸው ሞከሩ ይላል። ወደ ኋላም ሞከሩ፣ መረቡ ባዶውን ይመጣል። እንዴት ከባድ ነው! ሌሊቱን ሙሉ ነው የሚለው እንግዲህ ከማታ ጀምሮ ሌሊቱን ሙሉ ይሞክራሉ፣ ግን አይሳካም። በሚያውቁት ስፍራ ቆይ እስቲ በዚህ እንሂድ፣ ይሄ ቦታ ላይ ነው ጥሩ ያለው ይላሉ። የለም ቦታ አይደለም እንጀራ ወዳጅ፣ እስቲ በዚህ በኩል እንሞክራሉ። ያልሞከሩበት ቦታ የገሊላ ባህርን ሲያስጨንቁ አደሩ፣ እነሱም ሲጨነቁ አደሩ ይላል። እንዴት ከባድ ነው! ሰው እውቀት ይዞ ስልጣን ይዞ ገንዘብ ይዞ አገር ይዞ ሁሉን ነገር ይዘን መጨነቅ ታውቃላችሁ፣ ማጣት፣ በከንቱ መመላለስ፣ ፍሬ አለማፍራት፣ እንደ ብርሃን በጨለማ መካከል በደንብ ጎልቶ አለመታየት፣ የክርስትናው ብልጫ የሌለበት ዓለም ላይ ብዙ መንፈሳዊ ነገር ያደረግን ይመስለናል። እዛው ነን። ይህንን ማወቃቸው ብቻ አልረዳቸውም። በቃ ምንም አልጠቀማቸውም። ሌሊቱም ብቻ ድካም፣ ታውቃላችሁ፣ ድካም፣ መውጣት መውረድ ብቻ። አሁን ወደ እድል መጡ ይላል። እድል እንሞክራሉ። እስኪ ቅዱስ ጴጥሮስ አንተ ሞክር፣ ሌላውም ዮሐንስ፣ ሌላውም ያዕቆብ፣ እነ ቶማስ፣ እነ ናትናኤል። በድል አልሆነም ወዳጆች፣ አልሆነም፣ አልተሳካም። እስኪ ነጋ ድረስ ምንም አላገኙም፣ እንደራባቸው ናቸው። እንዲህ ከመሆን አምላካችን እግዚአብሔር ይጠብቃል።
የእውነት ወደዚህ ዓለም ብንመጣ አሁን የሐሳብ መረብ በብዙ ቦታ ላይ ያልጣለ ሰው የለም። እንዲህ ብሆን፣ እንዲህ ባደርግ፣ እንዲህ ብሰራ፣ እንዲህ ቢሆን እያለ መረቡን በዓለም ላይ ያልጣለ ግን ይህንን በጎ ሐሳብም ይሁን ደግሞ የሚያተርፍበትም የሚነግድበትም በእውቀትም ከፍ የሚልበትም በንግድም ከፍ የሚልበትን ማሰቡ ብቻ አይደለም። በዚህ መንገድ እግዚአብሔር እንደሚከብር እግዚአብሔር ደግሞ እንዳሰማራው የሚጠየቀውን አካል የሚጠይቅ ግን የለም። ባለችው ትንሽ እውቀት ተማምኖ የሚመላለስ ብቻ ማለት። ይህንን ይዘው ወደ ጥብርያዶስ ባህር የሄዱት ደቀ መዛሙርቱ የተማመኑበት እውቀት ምንም ሳይጠቅማቸው ቀረ። የሚያውቁት ስፍራ እንጀራ ሳይሆናቸው ቀረ። ችሎታቸው ሌሊቱን ሙሉ ስቃይ፣ አሁን ያኔ ሁሉ ነገር ሞክረው ደከሙ። መረባቸውን ባዶ፣ ሆዳቸውን ባዶ፣ አይምሯቸውን ባዶ። እንዴት ከባድ ነው! እንጸለያለን ግን ደግሞ ካልተሰማን እንሰራለን፣ በረከት ከኛ ከራቀ የተቀደሰውን ክርስቶስ የሚከብርበትን ጋብቻ እንጀምራለን፣ እግዚአብሔር ከኛ ጋር ካልሆነ አይተም። የሁሉ ነገር ደስታ እሱ ሲሆን እንዴት መልካም! ያኔ ሁሉ ነገር አለፈ። ደቀ መዛሙርቱ ጭንቀት ብቻ ሆነ። ምንም መያዝም ማተርፍም አልቻሉ። ወደ ዳር መውጣት ጀመሩ ይላል። ነጋ፣ ጽባህ፣ ጧት ደስ የሚል በቃ እውነተኛው የንጋቱ ኮከብ ክርስቶስ። ዝለው ሰንፈው ደክመው ሞክረው ተስፋ ቆርጠው በራሳቸው መንገድ ልክ ነው ከረሃቡ ከውርጩ ከድካሙ መሬት ወደ የብስ ወጥተው ሳለ ክርስቶስ በእነሱ መካከል ቆመ። ይገርመኛል አንዳንድ ጊዜ ለእርገት የመጨረሻውን ለእርገት ለበዓለ ጰራቅሊጦስ እንዴት አድርጎ በፍቅሩ ጠብቆ እንዳቆየን እንድታስቡ በሐዋርያቱ ተግባር እኛንም ያይናል። ዛሬ እንኳን ወደዚህ ለመምጣት እንኳን እንዴት አድርጎ ነገሮችን ሁሉ እንዳመቻቸ ስንቶቻችን እናውቃለን። ጊዜ ኑሮን የመጣን እኮ የሚመስለው አንዳንድ ሰው ብዙ ጊዜ ያላቸው ሰዎች አሉ። ከዚህ ማዕድ ግን አልተፈቀደላቸው። ምክንያቱም አልወደዱትም፣ አልፈለጉትም። ከዚህ ማዕድ እንዲካፈሉ ፍቅር ጎሏል። ደግሞም አንዳንዶች መተን እንኳን አሁንም የዓለሙን ጉዳይ እንሰማለን። ጥግ ይዘን ወደ ውስጥ እንኳን ወደ ፊት ለፊት መገለጥ ማንወድ ብዙዎች ነን። የሆነ በቃ ሰወር ያለ ቦታ ይዘን አሁንም የሞት ዜና የምንሰማ በትክክለኛው ስፍራ መቆም የሚያቅተን በመቅደሱ የእግዚአብሔር መሆን የሚያቅተን ሰማያዊ ማዕድ እንደሆነ የምንዘነጋ ሌላ ተራ ወሬ የምናወራ እንዴት በእኛ መረብ መንፈስ ቅዱስ ይገባል? እንዴት ጸጋና በረከት ይበዛልናል? እንዴት ውስጣዊ የመንፈስን ረሃብ የሚያስወግድ ትክክለኛው ቃል በእኛ ውስጥ እንዴት ሊሆን ይችላል? ያን ያልሆነም ግን እሱ ሲነጋ ትንሣኤ ነውና የዚህ የሞት የኃጢአት መጋረጃ አልፏል። ከዚህ በኋላ ትንሣኤ ነው። ከዚህ በኋላ በብርሃን ትመላለሳላችሁ ብሎ በብርሃኑ መጣና ሲነጋ ወደ እነሱ ከነሱ መካከል ቆመ ይላል። ግን አላወቁትም። አሁን የሚገርመው በዛ ቦታ ላይ ሆኖ ራሳቸው የጎደላቸውን ነበረ። በነጋም ጊዜ ይላል መጽሐፍ ኢየሱስ ክርስቶስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ ክርስቶስ መሆኑን አላወቁትም። እንደው ስንት ዘመን ይሆን በኖሯችን ላይ የቆመው እሱ በፈረሰው ጥላቻ በጎዳው መተማመን በደንብ አድርጎ ልባችን አልችል ባለበት ስፍራ ቆሞ አጽንቶ ቤታችን በጉድለት ሊፈርስ በጉድለታችን መካከል ወዳጅ ስለሆነ ቆሞ ማለት ነው። እስካሁኗ ሰዓት ያደረሰን እሱ እንደሆነ ስንቶቻችን እናውቃለን? አብሮ ከእነሱ ጋር ቆሞ ሐዘናቸው ተሰምቶት ውስጣቸው ባዶ መረባቸው ባዶ እንደሆነ ተረድቶ መጥቶ ግን አላወቁት። እንደው ዛሬ ስንቶቻችን እናውቀው ይሆን? የሕይወታችን ሙላት፣ የቤታችን በረከት፣ ሕይወታችን እንዲህ እንዲያምርበት ጌጣችን፣ ሽልማታችን፣ ልብሳችን፣ ሕይወታችን
አምላካችን እንደሆነ ስንቶቻችን እናውቅ ይሆን? ያኔ በዚህ ሰዓት የራሳቸውን ሐሳብ ይጠይቃቸዋል። ኢየሱስ ክርስቶስም እንዲህ አላቸው፣ አንዳች የሚበላ ነገር አላችሁን አላቸው። የተራቡትን ሰዎች አላችሁ አለ። የሚበላ ነገር አላችሁ አላቸው። ምንም መዋሸት አልፈለጉም። አንደኛ ቃሉ የአምላክ ቃል ነው። እነሱ ባያውቁትም እሱ ወደ እነሱ መጥቷል። በትክክል በፍጹም ልብ ሆኖ ነው አይ የለንም አለ። ምን ነው አላቸው። እንዴ ያላችሁት በባህሩ ዳር ነው፣ መረብም አላችሁ፣ ታንኳም አላችሁ፣ ለምንድን ነው የሌላችሁ አላቸው። ዘመዶች እግዚአብሔር ጸጋን ሳይሰጠን ከኛ ፍሬ አይፈልግም። የሆነ መክሊት ሳይሰጠን ከኛ ፍሬ ከኛ መልካምነትን አይፈልግም። ፍቅርን ሳይሰጠን ከእሱ ፍቅር አይጠይቅም ከኛ። ይኸውላችሁ ወዶን ነው ውደዱኝ ያ ሰጥቶን ነው። ጊዜም ስጥ፣ ልብህንም ስጥ፣ የተፈለገውንም ያለህን ገንዘብ ስጥ። ካልሰጠ አሰጥ። ሁሉን ነገር ሰጥቶን ነው የጠየቀን። ግን ስንቶቻችን እንሰጣለን? ምን አላችሁ ቢለናው እስቲ ምን አላችሁ? እኔን የሚያስደስት ደስ የሚያሰኝ ነገር ፈለኩ መጣው፣ መዓዛውን ላሸት ስጦታውን ልቀበል መጣው ቢለናው። በእርግጥ በታላቅ ጉባኤ ፊት ትዝ ይላችኋል። በምድረ በዳ 5000 ሕዝብ አለበት። እግዚአብሔር ተአምራቱን የሚያደርግበት ትልልቅ ሰዎች ነበሩ፣ ስልጣን ያላቸው ነበሩ፣ ባለጸጋዎችም ነበሩ፣ በብዙ በረከት የተጎበኙ ሰዎች ነበሩ። ምንም ግን አልነበራቸውም ይላል። ሕዝቡ እንደተራቡ እንደተጨነቁም አይቷል። ግን ከነሱ መካከል ታናሽ ብላቴና ነው የሚለው መጽሐፉ። አንድ ትንሽ ብላቴና 2 ዓሣና 5 እንጀራ ይዟል። ማንም ያልጠበቀው ማለት ነው። በዚህ ጉባኤ መካከል እግዚአብሔር ዛሬ እኛን ምን አላችሁ ቢለን ወደ ራሳችን ነው ማየት ያለብን። አሁን አንዳንዶቻችን እንደው ያልሆን ነው። ለምሳሌ በቅድስና በንጽህና ንስሐ ገብተሃል፣ እግዚአብሔርን ታመልካለህ፣ ታስቀድሳለህ፣ አስራት በኩራት ታወጣለህ፣ በፊቴ ትቆማለህ ቢለን የሌለንን አዎ ነው የምንለው። ተኝቶ የሚያድረው እኔ ለጸሎት ቆሜ ነው ማለት ነው። አስራት በኩራትም የሚያወጣው ሁልጊዜ እግዚአብሔርን ገንዘብ ቀርቶብኝ አያውቅም። በቃል የምንሸፍነው ግን ደግሞ በተግባር የሌለንበት ብዙ ነው። የለንም አሉት። የለንም። አሁን ወዲያው ለምን ሲላቸው ሌሊቱን ሁሉ ደከምን አሉ። ሌሊቱን ሁሉ ደከምን፣ ነገር ግን ምንም ልናገኝ አልቻልንም፣ አላገኘንም አሉ። በዛ በደከመ ቃላቸው ማለት እግዚአብሔር እፈልጋለሁ ብሎ የለንም። እንዴት ከባድ ሞት ነው! ልብህን እፈልጋለሁ። ልቤ ለዓለም ነው። ልቤ ለሚጠፋው ነገር ነው። ልብን የሚያጠፋ ሞልቷል። አሁን የማይጠቅመው ነገር ሁሉ ማለት እኔ ልብህን እፈልጋለሁ፣ እንድታመልከኝ እንድትወደኝ እፈልጋለሁ ይለናል ዛሬ። ያኔ ታዲያስ እንግዳውስ አንድ ነገር እላችኋለሁ፣ ተነሱ፣ እኔ እንደገና ወደ ባህሩ እንድትገቡ እፈልጋለሁ አላቸው። እንደገና እንድታጠምዱ፣ እንደገና መረባቸውን እንድትጥሉ፣ እንደገና በደስታ እንድትመላለሱ እፈልጋለሁ አላቸው። ያኔ ትልቅ ብርታት ያሳዩት እንዴት እንደሆነ ታውቃላችሁ? ዘመኑ አሁን እኔ በተማርኩት ምንም ውጤታማ አይደለሁም፣ እከሌ በሌላ እንደዚህ ብሎ የት ደርሷል? የራሳችንን እንረሳለን፣ የወንድማችንን በክፉ ዓይን እናያለን። አንድ መጥፎ የሆነ ሰው እዚህ አንድ ስራ ቢጀምር እግዚአብሔር ፈቅዶለት ነው እድሉ ነው ብለን አንተው ያን የከፈትን ሰው በሳምንቱ ወረነው እናደክመዋለን። የራሳችንን የማንፈልግ ልክ በመወደድ እንኳን በእግዚአብሔር ፊት የተወደደው ወንድሙን እንኳን ቃየል የጠላው እግዚአብሔር ስለወደደው ነው። መስዋዕቱን ስለተቀበለለት፣ ስለቱን ልመናውን ስለሰማ ወንድሙ ጠላው ነው የሚለው። በዚህ ዓለም ውስጥ ነው የምንኖረው እኛ። ስለዚህ አሁን እንደገና እንድትመለሱ፣ እንደገና እንድትሰሩ፣ እንደገና ወደ ባህሩ ላይ እንድትወጡ ፈልጋለሁ ሄዶ አላችሁ። እንዴ
እንዴት ነው ተመልሼ ወደዛ መሄደው? ተው እንጂ ምንድነው እኔ ለሊቱን ደክም ያለው አይሆንም አላለም። ቃሉ የእግዚአብሔር ስለሆነ ወዳጄ የተውነው ፍቅር የረሳነው ሰው ካለ እንደገና ተመልሱ ይላል። ያለፍነው ወዳጅ ካለ አናውቅህም ያልነው ካለ በተወሰነች በትንሽ ጸጋ ስጦታ የረሳነው ካለ የጸሎት ፍቅር በልባችን ተስሎ ተሰጥቶን ጸሎት አቁመን ካለ እንደገና ጸልዩ ይላል። በፊቱ በበጎ ልመና ምንቆም ግን አሁን ሰልችተናል፣ የለም መሰማትን አላገኘውም ብለን ወደ ኋላ የምንል ከሆነ እንደገና ለምኖ ይለናል። ዳዊት እንደተናገረው ተመልሶ እግዚአብሔር እኔን ሕያው አደረገኛል። ከመሰበር በኋላ እኮ ንስሐ ከገባ በኋላ ካለቀሰ በኋላ ወደ እግዚአብሔር ከመጣ በኋላ እግዚአብሔር ተመልሶ ሕያው አደረገኝ። የእንደገና አምላክ ታውቃላችሁ፣ እንደገና የሚጎበኝ ሂዱ ተሰማሩ። በምታውቁትም ቢሆን እኔ ባዘዝኳችሁ መንገድ ሂዱ እንዲህ አድርጉ። በጣም የሚገርመው ደቀ መዛሙርቱ አሁን ይህንን ቃል በሙላትና በጸጋ ልክ እንደ ራሳቸው ፈቃድ እንኳን እሺ በቃ ብለዋል አሉ። በራሳችን አላሉ፣ እንደ ቃልህ አሉት። ስለ አንተ ቃል እንደገና እንሞክራለን እንጂ እኛስ አይሆንልንም። እባካችሁ ተስፋ አትቁረጡ። ተስፋችን ማን ነው? እንደገና የሚያየን አምላክ ከኛ ጋር ነው። ክብር ምስጋና ለስም አጠራሩ ይሁን። ጨለማ ሆኖ የሚቀር ነገር የለም። በእውነት ጨለማ ሆኖ የሚቀር የለም። ነገሮች ሁሉ ካሰብናቸው በላይ እንኳን ቢሆኑ እንደገና ይጎበኘናል አምላካችን። እንደገና ያየናል። እንደገና መላኩንም ይልካል። እንደገና ያጽናናናል። አሁን በዚያ ሰዓት ስለ ቃልህ አሉ። ስለ ቃልህ ይህንን እናደርጋለን አሉና ስለሱ ቃል ብለው ግን ቆዩ አለ ነው። ይህንንም ስታደርጉ ምናልባት አውረዱ መሳግሪክሙ ሀበ ይምነ ሐመር፣ ልክ በቀኝ በኩል መረባችሁን በቀኝ በኩል ጣሉ ወትረክቡ ብዙሃ። የሚገርም አምላክ እኮ ብዙ ታገኛላችሁ ይላቸው። ለደከሙት፣ ለዛሉት፣ ተስፋ ለቆረጡት፣ አንነሳም ላሉት፣ እንደገና ሕያዋንንም ላሉት ይህንን ቃል ሰጣችሁ። ዛሬ ብዙ ሞክረን ያልተሳካለን፣ ብዙ ፈልገን ያልሞላለን፣ ብዙ ሩጠን ወደ አስብነው ያልደረስ እንደገና እግዚአብሔር እንዲጎበኘን ፈቃዱ ይሆንልን፣ እንደገና እንድንነሳ ማለት ነው። ብዙ ታገኛችሁ በትረክቡ ብዙ ታገኛላችሁ አላችሁ። በዚያን ጊዜ ደቀ መዛሙርቱ እውነትም በስተቀኝ በኩል መረባቸውን ጣሉ ይላል። ያኔ ነበረ እንደውም ትንንሾችም አይደለም መጽሐፉ የሚለው ትልልቅ አሳዎች ይላል። በቁጥር በተለይ 153 አሳ መጎተት እስኪሳናቸው ድረስ መረቡ እስኪጨነቅ ድረስ ሁሉ ነገር ከአቅም በላይ እስኪሆን ድረስ እንዴት ብለው ይሳቡት፣ እንዴት ብለው ይጎትቱት፣ መረቡ ሞላላቸው ይላል። ክብር ምስጋና ለስም አጠራሩ ይሁን። አሁን የእውነት በዚያን ጊዜ ልክ ደስታቸውን እንደገናም ደግሞ ያገኙትን ነገር በደንብ አድርገው በቃ ማጣጣም ሳይሆን ከነሱ መካከል ቅዱስ ዮሐንስ ወደ ራሱ ይመለስና አይ አለ፣ ይሄን እኛ አላደረግነው። ቤታችን በበረከት የሞላው ሕይወታችን ያለ እንቅፋት ወጥተን በሰላም የምንገባው ካሰብነው የምንደርሰው ደግሞም ከሰው ጋር በሰላም ወጥተን የምንገባው እግዚአብሔር ነው ይሄንን ያደረገው ስንል ብቻ ነው በሰላም። ይሄን ያደረገው ጌታ እኮ ነው አለው ለቅዱስ ጴጥሮስ ማለት። ደነገጠ ይላል። እንዴት ብዬ ነው ራቁቴን በፊቱ መጎተቱን ተወ ይላል። በታንኳው በመርከቡ ላይ የጣለውን ልብሱን አገለደመ፣ ልብሱን እንደገና ለበሰ። እንደ አዳም ራቁቱን ሆኖ መታየት አልፈለገም። አዳም በእግዚአብሔር ፊት ለመቆም የራሱን የጸጋ ስጦታ አይደለም ወደ ክስ ነበር ሄደው፣ ቅጠል ነበረ በለስን ነበር የለበሰ። ራሱን በውሃ ውስጥ ጣለና ሰገደ፣ ይቅር በለኝ አለ። እንደው በቃ እኛ እንሄዳለን አንተ ትከተላለህ፣ እኛ እንወርቃለን አንተ ታነሳለህ፣ እኛ ካንተ እንኮበልላለን አንተ እኛን እየተከተልክ ወደ ራስህ ታቀርባለህ
ክብር ምስጋና ይድረሰው ለሱ። አሁንም የቆምነው በማን ነው? በእግዚአብሔር ስለሆነ ማለት ነው። ዘመዶች ለምንድን ነው ደቀ መዛሙርቱ እንዲህ ያልተሳካላቸው? ሶስት ታላላቅ ነጥቦች በደንብ እንድናስተውል እግዚአብሔር ይፈልጋል። የመጀመሪያው ያለ እግዚአብሔር ብቻቸውን ስለሄዱ ነው። ያለ እግዚአብሔር ብቻቸውን ነበር የሄዱት። እግዚአብሔርን ሳይለምኑት፣ እግዚአብሔርን ሳይጠይቁት፣ በእግዚአብሔር ፊት በጸሎት ሳይቆሙ በምድር ላይ የትኛውንም ነገር ማቆም አይቻልም። የብዙ ሰዎች ጅማሬ የሚተጓጉለው አንዱ እግዚአብሔርን በደንብ አድርገው ሳይይዙ እነሱ ብቻቸውን ስለሄዱ ነው። ብዙ ሰው የፈለገው ቦታ ላይ መድረስ ይፈልጋል። ትልቅ ስኬትም ላይ ማማ ላይ መውጣት ይፈልጋል፣ ግን ብቻውን ነው። ለዚህም እንዲያሳያቸው ቅድም እንደተናገርኩት ያለ እኔ ነው እስመ ዘእንበሌሰ አልቦ ዘተክሎ ገቢረ፣ ያለ እኔ አንዳችም ነገር ልታደርጉ አትችሉም። እውነተኛ የወይን ግንድ ሆኖ እኛ ቅርንጫፍ እንደሆነ ባስተማረበት አንቀጹ ላይ ማለት ነው። ያለ እግዚአብሔር ፈቃድ እግዚአብሔርን ሳንጠየቅ ብንወጣ ልክ ሙሴ አንተ የማትወጣ የማትቀድምልን ከሆነ አንወጣም ይላል። አንተ የምትወጣ ከሆነ ግን እንወጣለን ይላል። እውነትም ነው። ደግሞም ሙሴ እግዚአብሔር ሂድ ካለው አሸንፎ ይመጣል። ሌሎችም እነ ኢያሱ ብቻቸውን ሲወጡ ተሸንፈው ይመለሳሉ። በነገራችን ላይ ነገሮችን ሁሉ ወደ ራሱ ያመጣቸዋል። ሙሴ እጆቹን ዘርግቶ ሳያጠፍ እንዲቆሙ እስራኤላውያን እስኪዋጉ ድረስ ያደርገዋል። ግን እጁ ይዝል ነበረ። ግን ደግሞ ሰዎች እጁን ይዙለት ነበረ። የእኛ አምላክ ግን እኛ ድል እንድናደርግ እጆቹ በችንካር ተወጥረው ነው እኛ ነፃ የወጣ ነው። ክርስቶስ ነፃ ያወጣል። ሁል ጊዜ ይሄ እጅ ዛሬም ተዘርግቶ ይኖራል፣ ይጠብቀናል፣ ስንወድቅ ያነሳናል፣ በለመለመ መስክ ያሰማራናል፣ በሕይወት ውሃ ዳር ያቆመናል። ብቻችንን እንድንሆን አያደርግም። አንደኛው ያለ እግዚአብሔር ብቻቸውን ዘወቱ ሁሉ ከሆነ ነው አይደል የሚለው መጽሐፍ። ሁሉ በእርሱ ሆነ ነው አይደል? ሁሉ በእርሱ የሚሆን ከሆነ ሁሉ ያለ እርሱ የማይሆን ከሆነ ስንቶቻችን ይህንን አውቀን መንገድ ጀምረናል፣ ስራ ጀምረናል፣ የጋብቻን ነገር ጀምረናል፣ ወደ ጽድቅ የምንሰራበትን፣ ወደ ንስሐ የምንቀርብበትን፣ በእግዚአብሔር ፊት ከፍ የምንልበትን ስንቶቻችን እንዲያደርገናል። አልሳካ አልሆን እያለ ያለው ከእግዚአብሔር ጋር ስለማንሄድ ነው። ሌሎቹ ከጠፉበት ከመንደር የተመለሱት እግዚአብሔር ከነሱ ጋር ስለሆነ ሁል ጊዜ በመንገድ የሚያስቡህን ትገናኛቸዋለህ ነው የሚለው። እንደዚህ አይነት በጎ ሐሳብ ከእግዚአብሔር የሆነ በጎ ስጦታ እግዚአብሔር ለኛ የሚያደርገውን ነገር በሙላትና በሆነ በተለየ መንፈሳዊ ፍቅር እንድናስተውል እንድናሰላስል እግዚአብሔር ይፈልጋል። እግዚአብሔር ጋር ሳንሆን የኖርንበት ዘመን ስንት ጊዜ እንደሆነ አንርሳም። እግዚአብሔር ከኛ ጋር ካልሆነ በነገራችን ላይ የትኛውንም ነገር ማድረግ አንችልም። እንደውም ዳዊት በመዝሙር 22 ቁጥር 4 ላይ እመኒ ሆርኩ ማእከለ ጽላልቱ ሞት ይላል። እኔ በሞት መካከል በጨለማ መካከል በሚያስፈራው መካከል እንኳን ብሄድ አለ አንተ ከኔ ጋር ስለሆንክ ክፉውን ነገር ሁሉ አልፈራም አለ። ክብር ምስጋና ለስሙ አጠራሩ ይሁን። እግዚአብሔር ከኛ ጋር ሆነ ማለት እንደውም ዘልፈ ርእዮ ለእግዚአብሔር በኩሉ ጊዜ፣ እግዚአብሔር ሁል ጊዜ በፊቴ አየዋለሁ። እስመ በየማነ ውእቱ ከመ ኢይታወክ ይላል። በቀኝም ነውና አልታወክም ይላል። ሁል ጊዜ እግዚአብሔርን በፊት አየዋለሁ። ልክ ኃጢአት እንኳን በፊቱ የቀረበለት ጊዜ ዮሴፍ የለም በእግዚአብሔር ፊት ይህን ክፉ ነገር አላደርግም ይላል። እግዚአብሔር በፊት ሁል ጊዜ ያየዋል። እንዲህ ስንሆን እግዚአብሔር በጎውን ነገር እንድናደርግ ያደርገናል።
ዘመዶቼ በዚህ በዓለም ላይ በጎን ነገር እንድናደርግ እግዚአብሔር ባሰማራን ስፍራ በሰጠን ጸጋና መክሊት ትርፋማ እንድንሆን ከእግዚአብሔር ጋር አንሆን። እግዚአብሔርን ሳይዙ ወጥተው እንደደከሙት አንሆን። እግዚአብሔር ከነሱ ጋር ሆኖ ባሰማራቸው ስፍራ ልክ በጎ ሐሳብ እንደበዛላቸው ብዙ ዓሣ እንዳገኙ እንደ ደቀ መዛሙርቱ እንድንሆን እግዚአብሔር ይፈልጋል። ዛሬ ከወገን ከእውቀት ከተለያየ ከምንኮራበት በላይ እግዚአብሔር ከጎናችን አለ። ሁለተኛው እግዚአብሔርን አልጠየቁትም ነው የሚለው። የሚገርም ነው ይሄ ደግሞ እግዚአብሔርን አልጠየቁትምና ይላል ነቢዩ ኤርምያስ በትንቢቱ ምዕራፍ 10 ቁጥር 21 ላይ እግዚአብሔርን ፈጽሞ አልጠየቁትምና አልተከናወነላቸውም። የሆነ ቦታ ለመሄድ እግዚአብሔርን አልጠየቁትም፣ አልደረሱም። የሆነ ነገር ለማድረግ እግዚአብሔርን አልጠየቁም፣ አልሆነላቸውም። የሚጀምሩ ብዙዎች ናቸው፣ ግን የሚጨርሱ ጥቂቶች ናቸው። ሁሉም ሰው ቅዳሴ ማስቀደስ ይጀምራል፣ ይቀራል። መመጽወት ይጀምራል፣ ይቀራል። መጸለይ ይጀምራል፣ ይቀራል። ንስሐ ለመግባት ይሞክራል፣ ተመልሶ ወደ ኃጢአት ይሄዳል። እግዚአብሔርን አልጠየቁትምና አለ ነቢዩ። አልተከናወነላቸው። እግዚአብሔርን ሳንጠይቀው ደጅ ሳንጥነው በፍጹም ወጥተን በፊቱ ሳንቆም እንደው በትክክለኛው ስፍራ ሆነን ሳንጸልይ በደንብ እንደው እግዚአብሔርን ሳናገኘው እኛ አልሆነልንም ብንል እንዴት ከባድ ነው ዘመዶች። ለካ የደቀ መዛሙርቱ አንዱ ችግራቸው የነበረው እግዚአብሔርን አለመጠየቃቸው ነበር ይላል። አልጠየቁትም። ጌታ ሆይ እኛ አርቦናል፣ ወደዚህ ሁሉ ነገር ወዳለበት ሁሉ ነገር ወደሚገኝበት ወደምናውቀው ሄደን ዓሣ አጥምደን እንድንበላ እንፈልጋለን፣ ግን በዚህ መንገድ እንድንሄድ አንተ ትወዳለህን አላሉትም። ደግሞም ልክ ነው፣ ሰርቶ መብላት ኃጢአት አይደለም፣ ከእኛ ጋር ወጥተህ እኛን ሙሉ ታደርገን ዘንድ ፈቃድህ ነው ብለው አልጠየቁትም ይላል። ስላልጠየቁት ሳይከናወንላቸው ቀረ ይላል። እንደውም ያዕቆብ ምዕራፍ 1 ቁጥር 5 ላይ ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ እግዚአብሔርም ለእሱ ሁሉን ነገር ይሰጠዋል። በቅንነቱ ነው እግዚአብሔርን ይለምን፣ በየዋህነቱ ነው እግዚአብሔርን ይጠይቅ። ወደ አሰበው ይደርሳል፣ ወደሚፈልገው ይሰማራል። እግዚአብሔር ወዳዘጋጀለት በመክሊቱም ትርፋማ ይሆናል። ምክንያቱም ሁሉን ነገር ማድረግ ስጦታ የእሱ ገንዘብ ስለሆነ። ለዚህ ነው ብዙ ቅዱሳን እነ ጻድቁ አባታችን አቡነ ተክለ ሃይማኖት የተናገሩት ነገር ሁሉ ይከናወናል። በምድር ላይ ወንጌልን ዞረው ሲያስተምሩ ይሰማሉ። በምድር ላይ ጽድቅን በሰው ላይ ሲዘሩ ሰዎች ይለወጣሉ። እንደውም ያዕቆብ ነው ምሳሌ በዚህ በመጽሐፈ ምሳሌ ምዕራፍ 10 ቁጥር 22 ላይ የጻድቅ ከንፈሮች ብዙ ሰዎችን ይመግባሉ። እሬንን እስቲ በሉ፣ የጻድቅ ከንፈሮች በሉ እስቲ በአንድ ቃል፣ የጻድቅ ከንፈሮች በሉ እስቲ ብዙ ሰዎችን ይመግባሉ። ክብር ምስጋና ለስም አጠራሩ ይሁን። እነሱ በሚናገሩት፣ በሚጸልዩት፣ በሚያመሰግኑት፣ በፊቱ በሚቆሙት በቅዱሳኑ ብዙ ሰዎች ይመገባሉ። በነፍሳቸው ሰማያዊ ማዕድን ይመገባሉ። በስጋቸው ከዚህ በላይ የሆነውን ነገር ሁሉ ይሆንላቸዋል። እንዴ በነገራችን ላይ አሁን የኛ እኮ የጎዳን ስንወጣም እግዚአብሔርን አንጠይቀው። እንደውም አንዳንዱም ልመናው በትክክል የቀናው እግዚአብሔርን ተከተለኝ ብሎ ይወጣል። እሱ ሟቹ ቀድሞ ማለት ከፊት ቀደም እንኳን የሚል ይሄ ማለት ነገሮችን ሁሉ ቀድመን አከናውነን ስንሰብር መንቃት ማለት ነው። ጌታ ሆይ አንድ ነገር ከመጀመራችን በፊት ያንተ ፈቃድ ይሁን። እንደውም ያዕቆብ በመልእክቱ ምዕራፍ 4 ቁጥር 15 ላይ አሁንም ይላል ዛሬም ወይም ነገ ወደዚህ ከተማ ወይም ወደዚህ ስፍራ እንሄዳለን፣ በዚያም ዓመት እንኖራለን፣ ደግሞም እንነግዳለን፣ እናተርፋለን የምትሉ እናንተ ተመልከቱ ይላል። ነገ የሚሆነውን አታውቁምና እግዚአብሔርን ጠይቁ። የሚገርም እኮ ነው። እግዚአብሔርን ሳንጠይቀው እናተርፋለን እንላለን። እግዚአብሔር ጋር ሳንሄድ
እንነግራለን እንላለን። ስለ ራሳችንም ስለ ሌላውም እናስባለን። እንዲህ ስለሆነ እንደውም በዚያን ጊዜ እግዚአብሔር አባታችን እንደውም በዚህ በትንቢተ ሶፎንያስ ምዕራፍ 1 ቁጥር 6 ላይ እግዚአብሔር ከመከተል የተመለሱ እግዚአብሔርን ያልፈልጉትንና ያልጠየቁትን አጠፋለሁ ይላል። እንደውም ይገርም እኮ ለካ የራሳችንን ትልቅ እድል መጠቀም ያልቻልነው እድላችን የሆነውን አምላካችንን ትተነው ነው። ከእሱ ጋር መሆን አቅቶን መጠየቅ አቅቶን፣ የመጨረሻው ደግሞ ሶስተኛው እግዚአብሔርን አልጠበቁትም ይላል። ቸኮሉ ይላል። እግዚአብሔርን አልጠበቁትም። ሳኦል የንግስና መንግስት ተሰጥቶት በእግዚአብሔርና በሕዝቡ መካከል በሞገስ እንዲመላለስ ንጉሥ አድርጎት ጠብቶት አታድርግ የተባለውን ነገር ሲያደርግ ካህኑን አልጠበቀውም። ማን አለብኝ ብሎ የክህነትን ስራ ሰራ። እግዚአብሔርን አልጠበቀውም። ሳሙኤልንም አልጠበቀም ነበርና መንግስቱ ተቀደደች ይላል። የብዙ ሰዎች ክብር የሚቆለው እግዚአብሔርን መጠበቅ እንዲህ ስለሆነ እግዚአብሔርን መጠበቅ ትተዋልና ሲበሉም አይጠግቡም ይላል። በዚህ በትንቢተ ሆሴዕ ምዕራፍ 4 ቁጥር 10 ላይ እግዚአብሔርን መጠበቅ ትተዋልና ይበላሉ ግን አይጠግቡም፣ ሲያመነዝሩም ይላል አይበዙም ይላል። ልጅም የለም። ማንን አልጠበቁትምና? እግዚአብሔርን አልጠበቁትም። የብዙ ሰዎች ሕይወት የተበላሸው በመቸኮል ነው። የብዙ ሰዎች ሕይወት አሁንም አላድግ ያለው እግዚአብሔር ባሰማራን ስፍራ ስለማንሄድ ነው። እግዚአብሔር ከኛ ጋር ከሆነማ ሁሉ ነገር ማድረግ እንችላለን። ማን ይቃወመናል? ማንስ ሊከለክለን ይችላል? ማን ነው በእኛ ፊት የሚቆመው? አዎ አንዱ ይሄ ነው። ለዚህ ነው ጠቢቡ ሰለሞን በመጽሐፈ ምሳሌ ምዕራፍ 27 ቁጥር 18 ላይ በለሱን የጠበቀ ፍሬውን ይበላል። በደንብ አድርጎ የተንከባከበ የጠበቀ፣ ከዛም ዋናውን ሲናገር ጌታውን የሚጠብቅ ይከብራል። ክብረ ምስጋና ለስም አጠራሩ ይሁን። አይዘገይም፣ ይመጣል። አይተወኝም፣ እሱ ከኔ ጋራ ነው። ነገ ሌላ ድል፣ ነገ ተስፋ፣ ነገ ሕይወት አለኝ። እግዚአብሔርን ሁል ጊዜ ዛሬም አሁን እኛ እኮ ትንሽ ቀን እንመጣና አንዲት ቃል እንወረውራለን። ይሄን አድርግልን እንለዋለን። ለእኛ እንደሚጠቅመን እንኳን አናውቅም። ጌታ ሆይ የሚጠቅመኝ ከሆነ ያንተ ፈቃድም ካለበት ይህንን ታደርግ ዘንድ ያንተ ፈቃድ ከሆነ በፊት ቆሜያለሁ አይልም። እፈልጋለሁ ይላል። ለራሳችን እንኳን አናውቅም። ልክ እንደ ዮሐንስና እንደ ያዕቆብ ሞትን እንለምናለን። የምትለምኑትን አታውቁም እንባላለን። ለእኛ ከሚያስፈልገን በላይ የሚያውቅ አምላክ አለን። ክብር ምስጋና ለስሙ አጠራሩ ይሁን። ያውቅልናል ጉዳያችን። ግን ምን ዋጋ አለው? ሰው በነፍሱ ዝሎ ተርቦ ጽድቅ ጎሎት ኃጢአት አድክሞት አክስቶት ስለ ሥጋው ያስባል። ከሰማያዊ ቤቱ ከሰማያዊ ርስቱ ከመንግሥተ ሰማያት ተለይቶ ምድራዊ ቤት ሊሰራ ይፈልጋል። ውስጡ መንፈሳዊ ነገሩ ተራቁቶ የሥጋ ልብስ ይፈልጋል። እንደው በእግዚአብሔር ፊት አሁን አንዳንድ ጊዜ ሕፃናት በፊታችሁ ወላጆች ታውቃላችሁ፣ እነሱ የሚፈልጉትን ሙሉ ብትሰጧቸው ልጆች ጤነኛ ይሆናሉ። የሚገላቸውን እንደሚይጡት ታውቃላችሁ አይደል? የሚጎዳቸውን ነገር እንደሚፈልጉ ታውቃላችሁ አይደል? ከዛ በላይ እኮ እኛን የሚጎዳንን እየለመን እንደሆነ እግዚአብሔር ራሱ እየጠበቀን እንደሆነ ስንቶቻችን እናውቃለን? በዚህ ባለንበት ዓለም አሁንም የትምህርቱ ትልቁ መሰረታዊ ዓላማ ያለ እግዚአብሔር እንዳንወጣ እንዳንሰማራ፣ በባዶ እንዳንመላለስ የክርስትናው ስራ አይደለም ይሄ። ሊቃውንት እንደውም ክርስትና ጠቢባን የሚሄዱባት መንገድ ናት ይላል። ልክ የጥበብ ሰዎች አምላካቸውን አግኝተው የሚመለሱባት መንገድ ናት። ክርስትና የምናፈራ ነው። ልክ እንደውም ዳዊት እንደተናገረው ወይከውን ከመ ዕፅ እንተ ተክልታ በመዋዕለ ሰማይ ነው። በውሃ ዳር እንደተተከለ ተክል ክርስትና የምናፈራበት ነው። ክርስቲያን አይጠወልግም። ክርስቲያን ሁል ጊዜ
የሚያፈራ ነው። በጸሎት ሁሉ ነገር የሚያገኝ ነው። የሚሰማ ነው። በቃ በሞገስ የሚመላለስ ክርስትና ሁልጊዜ ብርሃን ሆነን የምንታይበት ነው። በጨለማ በእንቅብ በታች የሚበራ አይደለም። ክርስቲያን በተራራ ላይ የሚቆም በሰገነት ላይ ነው የሚቆም። ደቀ መዛሙርቱ ነገ ወደ ተራራው ሊወጡ የመጨረሻው እስከዚህ እስከ ሞት ድረስ እስከ ጥብርያዶስ ባህር ድረስ ሄዶ ነው ያገኛቸው። ክርስቲያኖች ዛሬም እኛ በዚህ መንገድ እንድንሄድ ይፈልጋል። እንደውም ምን ይለናል? ራእይ ምዕራፍ 2 ቁጥር 4 ላይ ስለ ስሜ ብለህ ጸንተህ አልደከምክም ይላል። በጸሎት አልደከምክም፣ በፊቱ መቆምን አልደከምክም፣ ይህንን አድርግልኝ ብለህ በፍጹም በፊቱ በደንብ አልደከምክም እንደውም ይላል። ዳሩ ግን በልብ ያሰብከውን አይቼ እኔ የምነቅፍብህ ነገር አለ። ምክንያቱም የቀደመውን ፍቅርህን ትተሃል። የሚገርም እኮ የቀደመ ፍቅሩን ትቶ ወደ ጥብርያዶስ የሚጓዝ ወደ መመላለሻው የሚሄድ እግዚአብሔር ወደ አስቀመጠበት ስፍራ የማይገኝ በብዙ የማይመላለስ በእነዚህ መንገድ እንዲሄድ እግዚአብሔር አንፈልግም። በመጀመሪያው ተአምር ውሃውን ወይን አደረገ፣ አስደሰታቸው። በቃሉ ሁሉን ነገር በበጎ ነገር አደረገ። የመጨረሻውን ተአምር በሚበላ የተራቡትን አጠገባቸው፣ በበጎ እንዲመላለሱ አደረጋቸው። ይህንን ሁሉ ካደረጋቸው በኋላ ነገ በተራራው ላይ የሰማይ በር የገነት መግቢያ መላእክት ከነሱ ጋር ሆነው ሲወጣ እያዩ የማይከለክሉት የሰው ልጆች አትገቡም ወደ ተባለበት ስፍራ ወደ ሰማይ ስናርግ ኪሩቤል ይከለክለን ነበረ በኃጢአት ስንኖር። አሁን ግን ደቀ መዛሙርቱ ወደ ላይ ወደዛ ወደ ደብረ ዘይት ተራራ ወጥተው ጌታቸው ሲያርግ ሲያዩት እናንተ የገሊላ ሰዎች፣ እናንተ ደቀ መዛሙርት አይዟችሁ አሉት። መከልከል ቀራ። ወደ ቀደመ ክብራችን የመለሰን አምላክ ክብር ምስጋና ለስም አጠራሩ ይሁን። በላይ በሰማይ በክብሩ እንድንቆም በምድርም በሙላት እንድንመላለስ በጎደለን እንዳናዝን በጎደለን ሙላት እንድናገኝ በፊቱ ቁመን አፍረን እንዳንመለስ ሁላችንም መልስ አግኝተን ተመልሶልን በረከት በስቶልን በተሰጠን መክሊት አትርፈን እግዚአብሔርን አክብረን አመስግነን እንድንመለስ የጎደለብንን እንዳይኖር መንፈስ ቅዱስ ሁልጊዜ እኛን የሚያግዘን እስቲ ሌሊቱን ሁሉ